ወልድ ለአብ ብቻ ለምን ይገዛል? መንፈስ ቅዱስ ለምን አይገዛም ነው? ምክንያቱም ወልድ ለራሱ የማይገዛው ለራሱ የማይገዛው ያው ራሱን ዝቅ ስላደረገ ነው። ሂሚሊሽን ነው። ሂሚሊቲን ነው የሚያመለክተው። የሆነ ትህትና ነው ብለው ያምናሉ። ለመንፈስ ቅዱስ ለምንድን ነው የማይገዛው? ለምንድን ነው መንፈስ ቅዱስ አምላኩ ያልተባለው? እሱስ አምላክ አይደለም በራሱ? እና በክርስትና ያለው የማይወልድና የማይወለድ አምላክ ቢኖር መንፈስ ቅዱስ ነው። የመውለድና የመወለድ ባህሪ የሌለበት ተብሎ የሚታመነው ማለት ነው። ኤኒዌይ ወደ ዱከም እንሂድና ጊዜያችንን እንበል። ዱከም ሰላም ብያለሁ። እንዴት ነህ? አሚር ግባ እየተባልክ ነው። አሚር ከታችን ግባ እየተባልክ ነው። አስገቡት ቦታ አለ። ዱከም አለ ሰዓት ለመጠቀም ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እንዴት ነህ አሚር? አልሐምዱሊላህ ረቢል ዓለሚን። ሌሎቻችሁም ሁላችሁም ሰላም አለይኩም። ማሻአላህ። ዱከም አለ መጥቷል። አሚር ዱከም ሚታን ሳሚት ሆነ እያወራ ከሆነ እንዴት ነህ? ሰላም ነው? ደህና ነኝ። እንዴት ነው? አንተን እኮ ሳገኘህ እኮ ሁሌ ትዝ የሚለኝ ነገር ጥያቄ ስጠይቅህ እንጃልህ የምትለኝ ነገር ነው። ተቃጥዬ እኮ ነው። ምን ላድርግ በእናትህ። ኦኬ። እና ሻሃዳ ሊይዝ ነው ምናምን ይላሉ። እውነት ነው? አይሻልም? ተጨንቄ ዝም ብዬ ከምንከላወድ? አዎ ኢንሻአላህ በቃ ይሻላል። ማሻአላህ እንኳን ለውሳኔ አላህ በቃ። እንግዲህ ሻሃዳ የምትይዝ ከሆነ አሚር ያስይዝሃል ማለት ነው ኢንሻአላህ። አሚርን በጣም ስለምትወደው በምትወደው ሰው እጅ ብትይዝ ደስ ይለኛል። አዎ ከአሚርም በላይ አቡ መሐመድ፣ ከአቡ መሐመድ በላይ ደግሞ ሐሰን፣ ከዛም በላይ ሌሎችም አሉ። ያው በይበልጥ ደግሞ አንዱ አይነገርም። ስለዚህ በአሚር ያስይዝ ማለት ነው። ሐሰን ከሁለት አንዱ ምረጥ እና ያስይዝ አሚር ያስይዝ በቃ ኢንሻአላህ። ለዛ ነው ፈልጌ ጥሩልኝ ያልኩት። እሺ አንድ ነገር ግን ሻሃዳ ከመያዜ በፊት ልናገር አንድ ነገር ኢንሻአላህ። እሺ ብዙ ሰዎች መጽሐፍ ቅዱስን ሲተነትኑ ሰማለሁ። ብዙ መጽሐፍ ቅዱስን የሚያሳርፍ ነገር የሚመስል የሚያወሩ ነገር ሰማለሁ። ከቅድም ጀምሮ እንደሰማነው ማለት ነው። ያም የምሰማው ነገር ምንድነው? መጽሐፍ ቅዱስን ይሉታል በቃ ማለት ይሉታል። መጨረሻ ላይ ግን ጻፊው አይታወቅም ይሉናል። ስለዚህ ይሄንን ነገር ማለት በምን አይነት አይምሮ ልቀበል? በቃ ማለት እረፍት አጣው ወይ አይዞህ በቃ ከዚህ በኋላ ወደ ግልክ ምንጩ አይታወቅም። እሱ እንትን እላለሁ እረዳለሁ። ምንጩ አይታወቅም ይዘሉና ዕብራውያን ጋር ይገባሉ። ማን ነው ዕብራውያን መጽሐፍ ይገባሉ። ዕብራውያን መጽሐፍ ስትሄድ መጽሐፉ ጻፊው አይታወቅም። ዘፍጥረት ጋር ስትሄድ ጻፊው አይታወቅም። ዘዳግም ስትመጣ ጻፊው አይታወቅም። ሙሴ አሁን ደግሞ አንድ ልጅ ይዞት የመጣው ማዕት አለ በቃ። ስለዚህ እነዚህ ነገሮች ጻፊው ካልታወቀ እኔ የዘላለም ሕይወት እንዴት ይሰጠኛል የሚል ነገር እርስ በርስ የሚጋጭ ከሆነ የቶማስ ወንጌል ተብሎ ከተጣለ ከወደቀ የወደቀው አንዱን ጥለው አንዱን አንጠልጥለው የትኛውን ሕይወት ይሰጠኛል የሚል በቃ ስጋት ውስጥ ነበርኩኝ። ለማንኛውም ዛሬ ውሳኔ ላይ ደርሻለሁ። ያው አይ ጥሩ ነው። ለማንኛውም ከዘፋኞች ሁሉ አፈሶፊ ማን ነው ሲባል ከከሌ ጋር ልታጣላኛል አሉ እና ምን ለማለት እንደፈለክ ገብቶኛል። ችግር የለውም አብሽር። አሚር አለ አለው ኡስታዜ አንተ ታሲሰው ይላል። አይ አሲዘው ችግር የለውም። እኔ ሁሌ ሳሲዝ ነው ያለሁት። ስለዚህ ኢንሻአላህ አጅሩን እንድናገኝ ሁላችንም ጋር ይመጣል። አንተም ጋር ይመጣል፣ ሐሰን ጋር ይመጣል። አትዝጋ ወይ ሐሰን ወይ አንተ ከሁለት አንዱ ሁለታችሁ ተስማሙ ወይ ደንተው ወይ አሚር አሲዘው ነው የሚለው ለታላቅ ዕድል ልስጠው። ሐሰኑ ቀጥል። ሀይቢ አሚር ግልግልና ድርድር አታብዛ። ይችን ቅጽበት ማሳለፍ የለብንም። እኔ ካሁን በፊት ሻሃዳ ሲጃለሁ። አንተ ሻሃዳ ሊያሰስክን ቀጥል ሐቢቢ ጀዛከላህ። ቀጥል
እዚህ አትፍጭ። በቃ አሚር ቀጥል። እሺ ኢንሻአላህ ችግር የለውም። እኛ ጋር ሁሉም አጅሩ ሁሉም ጋር ነው የሚመጣው። ራሱ አሰጋም እኔም ጋር ሁላችንም ጋር ስለሚመጣ ቀጥላል። እሺ መርሐባ ኡስታዝ ዱከም እስልምናን እንድትቀበል ያስገደደ ሰው አለ? ነፍሴን ያስገደደች። ስለዚህ እስልምና እንድትቀበል ያስገደደ ጫና ያደረገብህ ሰው የለም? አለ። ነፍሴ ነች ያስገደደችኝ፣ ያስጨነቀችኝ፣ እንቅልፍ አጣሁ። መርሐባ እኔ የምለውን ቃል ተከትለህ ትላለህ። እሺ እሺ። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ እኔ ከአላህ ውጪ በሐቅ የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ነብዩ ሙሐመድም ሰለላሁ ዐለይሂ ወሰለም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር አልሐምዱሊላሂ ረቢል ዓለሚን። ኡስታዝ ቀጥሉ ትንሽ ደቂቃ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ተክቢር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። ማሻአላህ ማሻአላህ። እንኳን ወደ ዲኑል ኢስላም በሻሃደቴን ገባ። እንግዲህ ትልቅ ነገር ነው ይሄ። ላኢላሃ ኢለላህ ሲል አንድ ሰው ገመዱን የያዘው ማለት ነው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 103 ላይ ያለውን ገመድ ነው። ያላህን ገመድ አጥብቃችሁ ያዙ ይላል። በእሳት ጉድጓድ አፋፍ ላይ በነበራችሁ ጊዜ ከእርሷ አዳናችሁ ይላል። በምን? በገመዱ ተንጠልጥለ የምትወጣበት ነው። ሱረቱ በቀራ ምዕራፍ 2 ቁጥር 256 ላይ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተገለጠ፣ በጣዖት የሚከድና በአላህ የሚያምን ሰው መልካም ገመድን ጨበጠ ይላል ቁርአን። ያዘ። ስለዚህ ገመዱን የያዝከው ተንጠልጥለ ማለት ነው። ይሄ ገመድ ተንጠልጥለ መያዝ አለብህ። ሱረቱ ሙእሚኑን ምዕራፍ 23 ቁጥር 1 ላይ ምዕመናን በእርግጥ ዳኑ ይላል። በምንድን ነው የዳኑ ሲባል በዚህ በገመዱ ነው። ከምንድን ነው የዳኑ ሲባል ከአፋፉ ነው። አፋፉ ኩፍር ነው፣ ሽርክ ነው፣ ቢድዓ ነው፣ ኒፋቅ ነው። ከዚህ ሰዎች ተንጠልጥለው የሚድኑበት ኢሴንሻል ሳሊቬሽን መሰረታዊ ደህንነት ወይም ደግሞ ፈላ ደሩሪ የሚባለው ይሄ ነው። ትልቅ ነገር ነው ያዝከው ማለት ነው። ላኢላሃ ኢለላህ የሚለው ማለት ነው። እና እንኳን ደህና መጣ። ሌሎች ወንድሞች የሚሉት ነገር ካለ የሆነ ደስታቸውን ይገልጻሉ ማለት ነው። ሐሰኖ ተቀበል። ኢንሻአላህ አላሁ አክበር አላሁ አክበር አላሁ አክበር። ሁሌም ጠዋት ማታ ስንጠብቀው የነበረና ሁሉም እዚህ ጋር ያሉት እዚህ ጋር የሌሉትን በቦታው የሌሉትን ቅድም አቡ መሐመድ የጠራቸው ወንድሞችና እህቶችም ከሴቶችም ብዙዎች አሉ እንደምታውቀው ዱከም የተቻላቸውን ያክል ተጠርጥለዋል ለዚህ ቀን ማለት ነው። ይሄን ቀን ሁላችንም በማየታችን እጅግ ደስ ብሎናል። አንተም ማረፊያህን አግኝተሃል። ከዚህ በኋላ ከኛ ጋር ከወንድሞች ከእህቶች ጋር ሆነህ እየተደጋገፍክ እየተማርክ እጅ ለእጅ ተያይዘን ወደፊት እንሄዳለን ብዬ ተስፋ አደርጋለሁ። ኢንሻአላህ አንተንም ሆነኛን ያጽናን። በዚህ ኢስላምን እንደያዝነ ህይወታችንን በዚህ ይውሰደን ብዬ ነው የምለው። እንኳን ደስ ያለህ ዱከም። እኔ ወርጄ ሰው አስገባለሁኝ፣ ታች ዛህራን አስገባለሁ። እሺ ኡስታዝ መድረኩን ነበርና ዳጊንም ከቻልክ ወደ ላይ ኦኬ አስገቡ። በቃ መልካም ጊዜ ይሁንላችሁ። ደስ ብሎኛል ዱከምዬ፣ በርታ። እንግዲህ ትምህርት ተማር፣ ሐሰንንም አግኘው፣
ዛህራን ማግኛት ወደ ቴሌግራም ግሩፕ ተቀላቅለ ትምህርት እንድትማር ነው። ያው ሚዲያ ላይ እንዳትንጦለጦል ማለት ነው። አሁን ትምህርት ነው የሚያስፈልግህ። ያ ነፍሴና ታጨናንቃ እዚህ ያደረሰችኝ ብለሃል። ለነፍስ ደግሞ ምግብ ደግሞ ያስፈልጋል። ያለዛ መክሳትም አለ፣ መጥቆርም አለ፣ መሞትም አለ። ምግብ በደንብ ስለማይበሉ ነው። ብሉ ሲባሉ የፋፋ የዳበረ ምግብ ቡፌ አለ፣ ብሉ፣ ጠንክሩ፣ ጥርስ አውጡ፣ በደንብ አጥንት የምትግጡት ስትባሉ አይ እኛ የምንፈልገው አጥንቱን ነው ብለው አጥንት ጉሮሯቸው ላይ ተሰንቅረው ስንቶቹ ሞተዋል መሰለ። እንደዛ እንዳትሆን አሁንም አንተ ማድረግ ያለብህ በስነ ስርዓት መማር ነው ያለብህ፣ ማወቅ ነው ያለብህ። ኢንሻአላህ በርታ፣ አላህ በርታ። እንግዲህ ስም ማን ነው? ዱከም ማን እንዲባል የፈለከው? ዱከማችን አሚር ሰላም ነው። እንዴት ነው? አሚር አሚር ልትባል? አሚር ስም አሚር ነው? ስሜ አሚር። አዎ ማሻአላ ማሻአላ። ይሄ ልጅ አሚር የሆነ ነገር አስነክተዋል። አሚር ለኛም ስጠን የሆነ ነገር እና እስቲ ሰውን እናስነካው። ይሄ አሚር አሚር አለ እኮ ሻዳ ያይዘኝ አሚር። ስሜ ማን ነው? ይሁን አሚር። አሁን ልጅ ደግሞ ሲወልድም ደግሞ ምን እንደሚል አላውቅም። የአሚር ልጅ ጠብቆ ስም እንዳያወጣ። ማሻአላ አሪፍ ስም ነው። በቃ ተረከቡ። ባቢሎን በጣም ነው የምናመሰግነው ለነበረን ቆይታ እናመሰግናለን። አዲስ አለም ሰላም አለይኩም ኡስታዜ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ አንተ ጋር ነው በደንብ የማውቀው ዱከምንና ትንፋሼ ነው የሚያጥረኝ ሁሉ ጊዜ አንተ ጋር በመጣ ቁጥር ዛሬ ያዘ ነገ ያዘ ዛሬ ያዘ ላይክ 8 ወር በላይ ትንፋሻችንን ስንጠብቀው ነው የከረምነው። አንድ ዓመት ያልፋል። አልሐምዱሊላህ በጣም ደስ የሚል ነገር። እኔ ማስታውሰው እሱን ነው። እንጃለህ የሚለኝ ነገር ጥያቄ ስትጠይቅ አማረረን እኮ ይገባል። ቃል እንጃለህ ብሎ ይወጣልና አንተ ጋር ነው የማስታውሰው። ያላ ስራ ድንቅ ነው ወላሂ። እንግዲህ አሚር አሰላም አለይኩም በለው አይደል? አሚር ሆነ ስሙ። ዱከም ረሳኸው ስሙን መልስ። አሚር ተሆን ብለሃል። ዱከም አሰላም አለይኩም አሚር። አለይኩም ሰላም እናቴ። አሚር ስትያይሽ ረሳኸው እዚሁ ስሜን ጠርቼ እዚሁ። ዋው በጣም ደስ ብሎኛል ወላሂ። ስንዴ ተዳረቅን እኔ እናንተም። ያላ ፈቃድ ሆኖ መጣችብኝ ብለህ ነበር የምትሮጣው ከዚህ በፊት። ከዚህ በኋላ መጣህልን እና ላይክ አትሮጥም እኔን ስታይ ላይክ ወንድማችን ስለሆንክ እንኳንም ወደ እስልምና አዲስ ዓለም መጣች ልወረድ ምናምን ብያለሁ እኮ ጨንቆኝ ማለት ነው። አይ ነው ከዚህ በኋላ መጣችልኝ ነው የምለው እንጂ መጣችብኝ አይደለም። አልሐምዱሊላህ እንኳንም መጣህልን ወንድማችን ሆንክ። ከዚህ በኋላ እንሯሯጥም አብረን ለአንዱ አምላክ ለአላህ እንሰግዳለን። ኢንሻአላህ ደግሞ አብረን እንማራለን። በጣም ደስ ብሎኛል። አላሁ አክበር አላሁ አክበር አላሁ አክበር። ለሌሎቻችሁ ምድል ውስጥ ባቢሎን እናመሰግናለን። ላንተም ለኦፓል ማላ ሂዳይስ ለቤሪያም እንዲሁም ለሜሮን ሁላችሁም ለምትጠይቁ ለምትሞግስቱ ሰዎች ላይክ አት ኤንድ ነፍስ ረሃብ ባለቤቷ ልክ እንደ ዱከም ነፍስ የተራበች ነውና ያንን ፉልፊል የሚያደርገው ከቀጥተኛው መንገድ ስትይዙ ነውና ኢንሻአላህ እንታገሳለን፣ እንማማራለን። ወንድማችን ሀሰን ለትግስት እንደገናም ደግሞ ኤቭሪዋን እናመሰግናለን። ዛህሩ አሰላም አለይኩም ቴንክ ዩ። የሚገባ ካለ እንትን እንላለን። ቴንክ ዩ። ሰላም ወራህመቱላሂ ወበረካቱ። አዲስ አበባ እንዴት ነሽ? እግረ መንገድሽ ቀጥይ ዛህራ ቀጥልሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ዱከም አሚር ሆነሃል። አሚር ንጉስ ማለት ነው በነገራችን ላይና እንኳን አላቀነው መንገድ መራህ። አላሁመ ለከል ሐምድ። በጣም ረጅም ጊዜ ለፍተሃልና እንኳን አላህ ሱብሓነሁ ወተዓላ ይህን እንድንወፈቅህ የእውነት እድለኛ ነህና በደንብ አድርገህ ተባረከው። እስልምና ያው የሚኖር ዲን ነውና በደንብ አድርገህ ኑረው ኢንሻአላህ። እኔም ማግዝሃለሁኝ፣ በውስጥ ጽፌልሃለሁኝ፣ ስልክ ቁጥርህ ላክልኝ፣ እናወራለን ቴሌግራም ላይ እና አላህ ጽናቱን እንዲሰጥህ ዱዓ እናደርጋለን። እኛም ሌሎቻችሁም እሱ እንዲሰልም የለፋችሁ በአጠቃላይ ያልሰለማችሁ አላህ ወደ ቀኑ መንገድ ይምራችሁ። ሙስሊሞች ደግሞ አላህ ኸይር ጀዛችሁን ይክፈላችሁ በጀነት ኢንሻአላህ። አላህ መልካም ስራችሁ ወደ ይቀበላችሁ እና አመሰግናለሁ ስለተሰጠኝ። ኑር አዲስ
እንዴት ነህ? አሰላሙ ባቢ ሰላም ጤና ይስጥልኝ። አሰላሙ አለይኩም ያ ጀማ ዱከም ወይም ያሁኑ ደግሞ አሚር እንኳን ደስ ያለ ብዙ ሁሉ ነገር ተብለዋልና ብዙ ምለው ነገር የለኝም። አልሐምዱሊላህ ወደ ዲን الاسلام አላህ ጋይድ አረገ። የነብያቶቹ መንገድ ቀጥተኛው መንገድ ከኮንፊውዥንና ከውስብስብ ከሆነ ነገር አላህ አውጥቶ ሰውን ከማምለክ እንዲሁም ደግሞ ውዥንብር ቅዠት ከሆነ ነገር አውጥተህ አንድን የፈጠረን አምላክ እንድታመልክ ላረገህ አላህ ጥራት ለሱ የተገባ ይሁን። ወንድማችን ካሁን በኋላ አላህ በዱንያ እንደሰበሰበን ሁላ በአኺራም በጀነተል ፊርደውስ አላህ ይሰብስበን። ያለፉ ወንጀሎች ኢንሻአላህ ተምረዋል። ካሁን በኋላ በዲን እስላም የምትጸናና ለኪ ነው ራስን በዲን እስላም የምታንጽ ሰው አላህ ያርግህ። ነገራቶቹ ከፊት ለፊት የሚሉብህ ብዙ ነገሮች ይኖራሉ። ፈተና ከቤተሰብ ከጎረቤት ከጓደኛ ብዙ ነገሮች ይኖራሉ። የወሰንከው አምነህበት ነው ማንም አስገድዶ እንዳልሆነ ቅድም እንዳልከው እና የሚመጡ ቻሌንጆች ደግሞ መወጣት አለብህ። ያው ጥንካሬ ያስፈልጋል እስልምና ያን ነገር ደግሞ ኢንሻአላህ አላህ ደግሞ ያገራልሃል። አላህ ያገራልህ። ጥንካሬውን አላህ ይስጥህ። ሁሉ ነገር የምትፈልገው ነገር በአቅማችን ደረጃ በምናቀው ነገር ካጠገብህ እንቆናለን እና አብሽሩ። የመረጥከው ነገር ወላሂ ትልቅ ነው። ይሄንን ተውፊቅ ወይም ይሄንን እድል ብዙ ሰው አያገኘውም። ቅድም ዳጊጋ ስናወራ ነበርና ቅድም ያልኩ ጓደኛ ወይም ዘመዴ ባለቀ ሰዓት ላይ ስንትና ስንት ነገር እያወራን ያው የመኪና አክሲደንት አጋጥሞት ካጋጠመው በ30 ደቂቃ ወደ አኺራ ሄደዋል ወይም ወደ ዘላለማዊ ህይወት ሄደዋልና ለስንትና ስንት ጊዜ ስናወራ የነበረ ነው። ያ በኩፍር ነው ሄደው። አንተ ግን አላህ መርጦ አድሉ ለዚህ አብቅቶሃል። አልሐምዱሊላህ በጣም ደስተኛ ነኝ ላንተ። አላህ እስቲቃማውን ይስጥ። አብሽር እና ሁሉ ያው ስለምንገናኝ የሚያስፈልግህ ነገር በምናቀው ነገር ሼር እናርጋለን እና በድጋሚ እንኳን ደስ ያለ። ካሁን በኋላ አንተ ለቤተሰቦችም ሰበብ የምትሆንና ካንተ ስር ደግሞ ያሉ ወላጆችም ወይም ደግሞ ወንድሞችም ካሉ ወደ እስላም ምጠራ አላህ ያርግህ። አልሐምዱሊላህ ረብል ዓለሚን በጣም ደስተኛ ነኝ። አላህ ይጠብቅህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ጀማል በአምባሻ እኔ አውርቼ ልውረድ። ወአለይኩም ሰላም ኡስታዝ። የኔ ስም ሲጠራን ቀጥል ይሽዋገሽ ቀጥል። እሺ ዱከሜ አላህ አሚር ሙክሼ ልበልህና እንኳን አላህ ከእሳት አዳነህ። እንኳን ወደ ቀጥተኛው መንገድ አላህ መራ። ባይዘ በጣም እንትን ብዬ ነበር ብዙ ጊዜ የሚያሳስበን እኔ ብቻ ሳይሆን ሁሉም ሰዎች የሚያሳስቧቸው እንትን ነበረ የዱከም ነገር። አሁን ነው ረያን ነው እና ዱከም ፈልጋለሁ እያለኝ ነው ብሎ ስንጻጻፍ አላስችል ብሎኝ ነበርና አንዴ ቲክቶክ ላይ ሲጽፍልኝ ቲክቶክ ላይ ጽፌ እዚህ መመለስ ሲያቅተው ቴሌግራም ላይ እየሄድኩ እንደዛ እየተመላለስኩ ነው የቆየሁትና አልሐምዱሊላህ እንኳን አላህ እንትን አለ። ከዛ በዘለል እናወራለን። የቀረውን ቦታ ልልቀቅና እኔ ልውረድ። አላህ እንኳን መራሁ ላይ ሀይቢ ቀጥሉ ኡስታዝ ጀማል። እሺ መርሐባ ሹክራን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እዚህ ጋር ያላችሁ ሙስሊሚት ወንድሞቼ ባቢ ሰላም ብያለሁኝ። አድካሚው ማለት ዱከም ማለት አሚር አሰላሙ አለይኩም። እስኪ እንደው ድምጽ ያሰማኝ አንተዋ። ወአለይኩም ሰላም ማለት ሰላም አለይኩም ኡስታዝ። ወአለይኩም ሰላም። አየ አቢ እንኳን ደስ አለ እንኳን ደስ አለ። የምር ነው መንገድ ላይ ሆኜ ብቻዬን እንደ እብድ እየሳኩም ነበር እያለቀስኩም ነበርና ዱከም ማለት በጣም አሁን እንደውም የሆነ ሰዓት ላይ ተስፋ እየቆረጥኩ መጣሁኝ። ነገር ግን እኔ ነኝ እንጂ አላህ Subhanahu Wa Ta'ala ለዛሬዋ ቀን ነው የጻፈልህ። ሐቢቢ እንኳን ደስ አለ። ነብዩ አለይሂ ሰላቱ ወሰላም አልኢስላሙ የጁሙ ማ ቀብለሁ ይላሉ። እስልምና በአጠቃላይ ከዚህ በፊት የሰራቸውን ኃጢአቶችን ሙሉ በሙሉ ያሰርዝላል። በቃ ከዚህ በፊት የሰራቸው ነገር ሁሉ ማለት ነው። ስለዚህ ይባክህን ዱከም እኛ ምን መክረ ነገር አሁን የሚታቃቸው ምርጥ ጀግና የምንላቸው ኡስታዞቻችን ወንድሞቻችን እህቶቻችን አሉና እነሱ የደረሱት ማለት ነው እንደፈለጉ በልቶ ጠጥቶ ተንጅቶ ተነስቶ ዞሮ ሱቁ አይደለም። በቃ እስልምና ለመረዳት ያበቃቸው ምንድነው ከተባለ ሶላትን በሚፈልገው ሁኔታ በሚፈልገው መስፈርት ስለሰገዱ ከሶላት የሚገኘውን ደስታ አገኙ። ቁርአንን በትክክል ስለቀሩ ማለት ነው ከቁርአን የሚፈልገውን ደስታ አገኙ ማለት ነው። ስለዚህ አንተ ምንድነው ካሁን በኋላ አዲስ ህይወት ነው የሚጠብቅ። ከዚህ በፊት የነበርካቸው ነገሮች ሁሉ ቀይራቸው። በቃ ለስልክህን አጠቃላይ ውስጥህን የምትበላቸው የምትጠጣቸው የምትናገራቸው ነገሮች በአጠቃላይ የምትጽፋቸው ነገሮች ሙሉ በሙሉ መቀየር መቻል አለባቸው። ያን ጊዜ ነው ከእስልምና የሚፈልገውን ደስታ ልታገኝ የሚችለው። ያለበለዚያ እስከዛሬ ሲጠይቃቸው የነበሩ ጥያቄዎች ወደ እስልምና ለመግባት ነበር። ካሁን በኋላ ከእስልምና የሚፈልገውን ደስታ ለማግኘት
ግዴታ አፈርድሜ በልተህ ራስን ዝቅ አድርገህ መማር መቻል አለብህ። አደራህን። ያን ጊዜ ተሸናፊ ከመሆን አሸናፊ ትሆናለህ፣ ከጃይ ከመሆን አስከጃይ ትሆናለህ። አደራህን ሀቢቢ። ሌሎችን ወንድሞቹ ስላሉ ከዚህ በላይ መናገሩ አስፈላጊ አይደለም። ካሁን በኋላም አንዴም ሁለቴም በውስጥም ስለምንገናኝ እንመካከራለን ሀቢቢ። አላህ Subhanahu Wa Ta'ala ጀግና አላህ ያድርግህ፣ ጽናቱን አላህ ይስጥህ። ደስ ብሎኛል። አላህም ይደሰትብህ። አቡኪ ወይ ባቢ እንዴት ናችሁ? ሰላም ነው ወይ? አለን። በጣም ደስ ብሎኛል። አላህ አክበር ያለ ዱከሜን በጣም ነው ማውቀውና አይ ቲንክ ረያን አሁን ሆኗል። አልሐምዱሊላህ ወንድማችን ስለሆንክ በጣም ደስ ብሎናል። አልሐምዱሊላህ ስለሁሉም ነገር ወላሂ በጣም ነው ደስ ያለኝና ውጪ ነበርኩኝ ስሰማ ምን ተፈጥሮ ነው ብዬ ነው የመጣሁት የነበረውና ማሻአላህ ወንድሜ በጣም ደስ ይላል። አላህ ያጽና፣ እስቲቃማውን አላህ ይስጥህ፣ በኢባዳ አላህ የምትገዛ አላህ ያድርግ። ማለት ስሜቱ በጣም እኔ እውነት ሻሃዳ ሲይዝ እንደዚህ አይነት ስሜት አልተሰማኝም ራሱ ማለት ነው። በጣም ስለመወደዱ ከምን የተሰማኝ ስሜትና አላህ ይጠብቅ፣ አላህ ይጨምርልህ ለማለት ነው። በአንድነቱ ላይ ሶስትነት የሌለበትን፣ በህያውነቱ ላይ ሞት የሌለበትን፣ በዘላለማዊነቱ ላይ ጊዜያዊነት የሌለበትን አምላክ ስለተገዛ ወላ ተሞት ኢላ ወአንቱም ሙስሊሙን ናችሁ እንጂ እንዳትሞት የተባለውን አንዱን አምላክ በብቸኝነት ስለያዝከው በጣም ደስ ብሎና አለየውም አክመልቱ ለኩም ዲነኩም ነው ነው ዲናችሁን ዛሬ ሞላውላችሁ እያለን አላህ Subhanahu Wa Ta'ala የሚናገረውና ሙሉ የሆነውን ዲን ስለተገዛ ስለመጣ ወደ ሙሉ ነውና ዲን አልኢስላም ከዛ አንፃር ነው። በጣም ደስ ብሎኛል። አላህ ይጠብቅ፣ አላህ ይጨምር ለወንድሜ ለማለት ነው። አላስረዝም። አመሰግናለሁ። ሬይነር ካለህ ላክ። ዘይነብ ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ሙስሊማት እንዲሁም ባቢ ሌሎቻችሁም ሰላም ብያለሁ። ዱከም አኺራን አልሐምዱሊላህ ረብል ዓለሚን። ሰላም አለይኩም ወራህመቱላሂ ወበረካቱ። አሚር አዲሱ ሰላምታ ይመልስልኝ። ሰላም አለይኩም ወራህመቱላሂ። የማይመች ቦታ ነው ዘይነብ፣ ለዛ ነው ድምጽ አለ እሱ ጋር። እሺ አልሐምዱሊላህ ረብል ዓለሚን። አኺራን ወላሂ በጣም ደስ ይላል። አልሐምዱሊላህ ብዙን እንግዲህ ብሎታል ትንሽ